ተረጅነት ከክብር መጉደል ብቻ ሳይሆን የስነ ልቦና ጦስም ይዞ ይመጣል። ደግሞም እርዳታ ለሰጪው ሀገር እንጂ ለተቀባዩ ሀገር ይዞት የሚመጣ ዘላቂ ጥቅም የለም። ላለፉት 60 ዓመታት የአፍሪካ ሀገራት ኑሯቸውን እርዳታ ላይ አድርገው የተረፋቸው ግጭት፣ ጦርነት፣ አለመረጋጋት፣ ስደትና መፈናቀል መሆኑን ማሳያ ሊሆን ይችላል። ኢትዮጵያ ይህንን ችግር ለመሻገር እየሰራች መሆኑ አበረታች ለውጥ እያስገኘላት ነው። ሀገሮች አውሮፓውያንም ቢሆኑ ሌሎች ሀገሮችም እንደዚህ በረሃብ በችግር ቻይናም ዛሬ እንደደረሰችበት አይደለም ብዙ ውጣ ውረዶች ውስጥ አልፈዋል። ኢትዮጵያም ለምሳሌ ዛሬን አርገውና እርዳታ ተሰጥም እንደነበረ በንጉሱ ዘመን ብዙ የታሪክ መዛግብት ያሳያሉ። ጀርመን በሁለተኛው ዓለም ጦርነት ጊዜ ስትወድም ኢትዮጵያ ገዛ አርጋለች የምግብም የአልባሳትም እንደዚሁ እንግሊዝ ደግሞ በጎርፍ ስትመታ እንደዚሁ ገዛ አርገናል። ያ ማለት እንግሊዞች በዛን ጊዜ በነበረው ችግር አይደለም ሁሉ ጊዜ የሚሳሉት በዛን ጊዜ የተጀመሩ የእርዳታ ድርጅቶች ዛሬም ድረስ እርዳታ ያገዙን ከመሆኑ ጋር ተያይዞ ኢትዮጵያን የረሃብ ተምሳሌት አርጎ የማሰብ ነገር አለ። ሁሉ ጊዜ በአለም ደረጃ ስንሄድ በልተን ምናድር አይመስላቸውም እና ያም ሆነ ግን ኢትዮጵያ ከጊዜ ወደ ጊዜ በመሰረተ ልማትም በዜጎች እድገትም እየተሻሻለች እየመጣች ነው። ያደጉት ሀገራት በራስ አቅም የምግብ ዋስትና ማረጋገጥን ጨምሮ ሌሎች የመሰረተ ልማት ችግሮቻቸውን መፍታት የቻሉት የዜጎቻቸውን አስተሳሰብ በመቀየር ነው። ለዚህ ደግሞ አውሮፓውያን ማህበራዊ ኃላፊነትን ለመወጣት የሚያደርጉት በጎ ፈቃድ አገልግሎት እንደ ምሳሌ ማንሳት ይቻላል። ገንዘብ መጥቶ መሰረተ ልማት በትምህርትም በጤናም ውሃም በተለያዩ ቦታዎች ላይ ሲያደርጉ ገንዘቡን የሆነ ቋት ላይ ካለበት እንደው በጨቅ አርጎ እንደሚያመጡ አይነት ነገር ልናስበው እንችላለን። ነገር ግን ዜጎች 1 ዩሮ ወይም 1 ዶላር ከዛም በታች የሆነ ገንዘብ ሰብስበው የሚያመጡት ነው። ለምሳሌ ወጣቶች ሰብሰብ ብለው የ50 ዩሮ ዘይት ገዝተው የ50 ኪሎ ግራም ዩሮ ዱቄት ገዝተው የ100 ዩሮ ትርፍ ጊዜያቸው ላይ ያንን ቂጣ ነገር ሰርተው ገበያ ወስደው ሸጠው 400 ብር አትርፈው ወስደው ለዩኒሴፍ ወይም ለኦክስፋም ይሰጣሉ። እኔም ጀርመን ሀገር በነበርኩበት ጊዜ እንደዚህ ቮለንተሪ ስራ ይሰራ ነበርና ታዲያ ለብሔራዊ ጥቅም የማይደራደር ጠንካራ ሀገርን ለመገንባት የራስ አቅምን መጠቀምና ማጎልበት ያሻል። ሰባዊነት ወደ ሊመና፣ ሰባዊነት ወደ ተረጅነት፣ ሰባዊነት ወደ ጠባቂነት ተሸጋግሮ ከጥቂት ዓመታት በፊት 70% ከአጋር አካላት 30% ከመንግስት ብቻ የሚቀርብበት ሁኔታ ተፈጥሮ ነበር። ይህ ማለት እንደ ግለሰብና እንደ ሰፈር ብቻ ሳይሆን እንደ አገርም የተወረረንበት ሁኔታ ነበር ማለት ነው። ይሄ በመወረር የሚያበቃ አይደለም። በዛ አይነት መንገድ ከሄደ በኋላ መታዘዝ አለ። ፖሊሲን የተለያዩ አካላት እንደሚፈልጉት መቀየር አለ መከለስ አለ። የሀገር ሉዓላዊነትና ሁለንተናዊ ብልጽግና ለማረጋገጥ የሚያጋጥሙ ፈተናዎችን በራስ አቅም መፍታት ይገባል። ከዚህ አንፃር አሁን ላይ በውጭና በሀገር ውስጥ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በተለያዩ በልማትና በሰብአዊ ስራዎች ላይ እያደረጉት ያለው ተሳትፎ የሚበረታታ ነው። ሆኖም አሁንም ኢትዮጵያን ከቀዳሚዎቹ ተርታ ለማሰለፍ ብዙ መስራት ይጠይቃል። ለዚሁ ሀገር ትውልድ በመጀመሪያ ደረጃ ሊጨነቅ የሚችለው ትውልደ ኢትዮጵያዊ ነው እና ምናልባትም የፈረንጅ የሆነ ራባውያን ገዛ ጊዜያዊ ሊሆን ይችላል። በዘለቄታ ሀገር ላይ ሁለንተናዊ ብልጽግናን እድገትን ለማምጣት እነዚህ ማቀፎች አመቻችቶ ትውልደ ኢትዮጵያውያን ከተለያዩ ሀገር ዓለም ክፍላት ያላቸውን ዕውቀት ሀብታቸውን ወደዚህ መልሰው የሚያፈሱበትን መንገድ በመመቻቸት ያለብንን የፉድ ሴኩሪቲ ችግር ልናረጋግጥ እንችላለን ብዬ አስባለሁ። ከዚህ አንፃር አሁን በሀገሬው የተደረጉ ያሉ አንዳንድ ዜጎች አሉ በውጭ ሀገርም ሆነው የተወለዱበትን ቀየም ሊሆን ይችላል ሌላም አካባቢ ሊሆን ይችላል የፕሮጀክት ስራዎችን የሚያግዙ በሀገር ውስጥም ሆነው እንዳልሻቸው የትምህርት ቤቶችን ላይብረሪዎችን የሚገነቡ ሰዎች አሉ። በመጀመሪያ ደረጃ መደረግ አለበት ዕውቅና መስጠት ያስፈልጋል። ዕውቅና ሲባል ለነዚህ ሰዎች በሚዲያም ዜናዎችን በመስራት ሰዎች የሰሯቸውን ስራ
አጉልቶ ማውጣት ያስፈልጋል። የደህንነት ከበርቴዎች ወይንም ሎርድስ ኦፍ ፖቨርቲ ደራሲ ግራሃም ሃንኮክ እንደጻፈው እርዳታ መዘዙ ብዙ ነው። ሀገራትን ያሽመደምዳል፣ የሀገርን ኩራት ይነጥቃል፣ ጠባቂነትን ያሰፋል። እርዳታ ለተረጂዎች የሚደረግ ሰናይ ተግባር ይምሰል እንጂ የእርዳታ መጨረሻው ግን የረጂዎችን ኪስ ማደለብ ነው። ከተረጂዎች ይልቅ በበጎ አድራጎት ድርጅት ስም የሚንቀሳቀሱ ተቋማት ከእርዳታ በእጅጉ ተጠቃሚ ናቸው። ኢትዮጵያም ታዲያ ይህንን ችግር በዘላቂነት ለመፍታት በራስ አቅም የሰብአዊ ድጋፍና የምግብ ሉዓላዊነትን ማረጋገጥ ላይ ትኩረት ሰጥታ እየሰራች ትገኛለች።